ይችን ቀላል የምትመስል የተለመደች የእንግሊዝኛ አረፍተ ነገር ፕሮናንሲዬሽን አብረን እስኪ እያንዳንዱን ቃል መጀመሪያ ገነጣጥለን እናነባለን። ከዛ እያይዘን እናነበዋለን። ከዛ ሙሉ የአረፍተ ነገሩን ፕሮናንሲዬሽን እናመጣዋለን። የመጀመሪያዋ ቃል ዌር። ይቺ ኤች ከዚህ ጋር ተዋህዳ ዳይግራፍ ትባላለች። አብራ ነው የምትነበው። ስለዚህ ይቺ ቃል እንደዚህ ትነበባለች፣ ዌር። ከዛ ይቺ በስትሮንግ ፎርም እና በዊክ ፎርም ትነበባለች። ስለዚህ በስትሮንግ ፎርም ስናነብ አር ብለን ነው የምናነበው፣ አር። በአረፍተ ነገር ውስጥ በፍጥነት ግን ስንናገር እንደሱ አይደለም የምትነበበው፣ አር ተብላ ነው የምትነበበው። ዲስ ኢዝ አስ አር ብለን በዚህ መንገድ ነው የምናነባት። ይቺ በሁለት መንገድ ትነበባለች እንደዚህኛው፣ በስትሮንግ እና በዊክ ፎርም። በስትሮንግ ፎርም ስናነባት ዩ ብለን በለመድነው መልክ ነው የምናነባት። ግን አሁንም በአረፍተ ነገር ውስጥ በዊክ ፎርም ስለሆነ የምንጠቀማት የ። ስለዚህ ይቺ የይ ድምፅ ምልክት ነች። ጄ የምትመስለው ፊደል ላይ በጄ ምልክትነት የምናውቃት ምልክት ለድምፅ ሲሆን ይ ነች። ስለዚህ የመጨረሻዋ ቃል በአራት የተለያየ ድምፅ ትነበባለች። from from ቲፒካል ይሄ ስታንዳርድ ፎርማ ነው። የመጀመሪያው በንግግር ውስጥ ስናገኛት በፍጥነት ለማንበብ የምንጠቀምባት የተለመደው አነጋገሯ ፍሮም። ከዚህ ውጭ ይሄን ቢት ስትሮንግ ማድረግ ስንፈልግ ከሁለቱ ፍሮም እንላለን። ይሄን ፕሮናንሲዬሽን ደግሞ ቲፒካል አሜሪካን እንግሊሽ ውስጥ ደግሞ ፍራም ብለን ልናገኘው እንችላለን ማለት ነው። ስለዚህ እስኪ ይሄንን አረፍተ ነገር አያይዘን እናንብበው። ዌር አር ዩ ፍሮም? ዌር አር ዩ ፍሮም? ዌር አር ዩ ፍሮም? ስለዚህ ይሄ ራይዚንግ ኢንቶኔሽን ነው ማለት ነው ያለው። መጨረሻ ላይ ተነስተን ነው የምናቆመው። ስለዚህ ዌር አር ዩ ፍሮም? ስለዚህ ይሄንን አረፍተ ነገር በትክክል ቃል በቃል ስናለው ዌር አር ዩ ፍሮም የሚል የነበረው በንግግር ግን በፍጥነት ስናወራ ዌር ዩ ፍሮም ብለን ነው ማለት ነው የምናነበው። ይሄ ዌር ዩ ፍሮም የሚለው በእንደዚህ አይነት እያንዳንዱን ድምፅ በማንበብ ሂደት ውስጥ አልፎ ነው እዚህ የደረሰው። ስለዚህ እንግሊዝኛ በትክክልና ደረጃውን በጠበቀ መንገድ ተምራችሁ በኮንፊደንስ መናገር ከፈለጋችሁ የኔ ስልጠና በደንብ ያግዛችኋል። ተቀላቀሉ።